ሰላም ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኛ ጋር ሁሉ ሰላም ነው። ለዮርዲ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን። ዛሬም በአዲስ ቪዲዮ መጥተናል። አዲስ ቪዲዮ እንግዲህ ያው ልብ የሚሰብር የሚያሳዝን ቪዲዮ ነው። የማታ ቪዲዮ ሁላችሁም አይታችኋልና በነገራችን ላይ ሩታዬ ሰው ከሌለሽ እኔ ኢንስታግራምሽ ላይ አስቀምጥልሻለሁ ስልክ ቁጥሬን ደውይልኝ ያለሽበት ቦታ መጣለሁ ለ2 ወር ለ3 ወር ከጎንሽ እህትሽ ነኝና ከጎንሽ መሆን ይችላልው። የምር ነው መነግርሽ የምር ማለት ነው። ለ2 ወር ለ3 ወር ከጎንሽ መሆን ይችላልው። ሲቀጥል ደግሞ ለምንድነው የኔ እህት ራስሽን የምትጎጂው? በተቻለሽ አቅም ራስሽን ጠብቂ። አንዱ ቢሄድ አንዱ ይመጣል። እሱ የእናትና የአባቱ ጉያ ስር ገብቶ ቁጭ ብሏል። አንቺ ለምንድነው ራስሽን የምትጎጂው? ጠንካራ ነበርሽ እኮ ሩታዬ፣ ለምን ጠንካራ አትሆኚም? አሁንም ጠንክሪ፣ ራስሽን አትጉጂ፣ ለጠላት እጅሽን አትስጪ፣ ጠንክሪ የኔ እህት። እንዴ አንቺ ስትኖሪ ነው ሁሉም የሚኖረው። ኑሪ ለራስሽ፣ ህይወት ይቀጥላል እኮ። ለምን እንደዚህ ትሆኛለሽ? ለምን ተስፋ ትቆርጫለሽ? ጠንካራ ልጅ ነበርሽ እኮ አንቺ። እንዴ እንደዚህ አትሁኚ። እና ደግሞ ለምንድነው አቤላ ቤተሰብ ጋር ማትደውለው? ለምን እናት አባቷ መጥቶ አያዩዋትም? እቺ ልጅ ከሰው አይደል እንዴ የተፈጠረችው? ከድንጋይ እኮ አይደለም የተፈጠረችው፣ ከሰው ነው የተፈጠረችው። ድራማ ነው እየተባለ ልጅቷ ራሷን እያጣች ነው። እና ቤተሰብ ለምንድነው ዝም ያለው? ይሄ ራሱ ጥያቄ ሆኖብኛል። ለምንድነው ቤተሰብ እንዲጸጥ ያለው? ማንም ከሌለሽ እኔ እህትሽ ነኝ፣ ከጎንሽ አለው። ደውይልኝ፣ ስልክ ቁጥሬን ምልክት አድርጌ አስቀምጥልሻለሁ። ደውለሽ ቅርብ ነው ያለው፣ ሩቅ አይደለም። በአንድ መኪና ነው አንቺ ጋር መደርሰው ማለት ነው። ስለዚህ እንድትደውይልኝ የኔ እህት። ሲቀጥል ደግሞ ራስሽን ጠብቂ። ሚዲያ ላይ ሮጣችሁ ሚዲያ ላይ እሷን ማውጣት ትፈልጋላችሁ። ለምንድነው አሁን እንደዛ ሆና እሷ ሚዲያ ላይ የምታወጧት? በመምጣቷ ደስ ብሎናል፣ ስላየናት ደስ ብሎናል። ግን ደግሞ አዝና ስለመጣች ደስ አላለኝም። ስለዚህ ያው እንግዲህ ባለቤት የተባለው ሄዶ እናትና አባቱ ጉያ ስር ቁጭ ብሏል። እሷ ግን በሆስፒታል ውስጥ ብቻዋን ትሰቃያለች፣ ከህመሟ ጋራ፣ ከሐሳቧ፣ ከጭንቋ፣ ከምኗ ስንት ነገር እያለባት። ዛሬ እሱ ቢወዳት ኖሮ ከጎኗ ነበር የሚሆነው። ምንም ብታረገው ከጎኗ ሆኖ ችግሯን ህመሟን እኩል ይካፈል ነበር። ይሄ ወንድ አይደለም፣ ይሄ የሚጠቅም ወንድ አይደለም። የምር እኔ ክፉ ነገር መናገር አልፈልግም። በጣም ነው የሚያሳዝነው፣ ያሳዝናል። እና እኛ ያለንልሽ ከጎንሽ ነን። ስልክ አንሺ፣ ደውይልን እና ቤተሰብ አድርሱልኝ እሷ ጋር ይሄንን ድምጽ ማለት ነው። ወዳችኋለሁ። መልካም ውሎ። ሰብስክራይብ፣ ሼር እያደረጋችሁ ለሷ አድርሱልኝ። እግዚአብሔር ከሷ ጋር አይሁን፣ እሱ ይጠብቃት። በቃ አትሽሽ። አይውላ አቤል፣ አንተ እንደምታስበው አይደለም በፍጹም። እንዴ እኔና አላምሮ ቤት ነኝ እንዴ? ጭራሽ እሺ፣ ራሴን መጉዳት በፈለገ እኮ ልጎዳ እችላለሁ፣ ግን መሆን አይችልም። እኔ ማለት ሩታ ጠንካራ ነሽ፣ ብዙ ችግሮችን የምታሳልፊ፣ የትኛውም ችግር ሲመጣብሽ የምታሳልፊ ነው የመሰለሽ። ማን ነው? ወይ አሉ እንዴና ወይ ፈጣሪ፣ ለምን ተቸገርክ እንደዚህ? ደህና ነህ? ምንድነው? ትንሽ ግሉኮስ ያስፈልግሻል ብለውኝ። አቤላ ምንድነው? ሲጨንቀኝ ነው የጠራሁት ሩታዬ። አኗር ለምን? ኧረ በእናትህ በጣም ከበደኝ። ማንም የጠራው ሰው ስለሌለ፣ ካጠገቤ ማንም ሰው ስለሌለ በጣም ጨነቀኝ። ደህና ነኝ አኑ። አቤላ ዝም ብለህ ሰውታችንን ቀልቀል ለራስ ተጨንቀ። ከዚህ ወደ ምንድነው? ምን ማለት ነው ለማለት ነው? ደህና እኮ ነኝ። ምን ሆንኩ? እንደዚህ ደህና ነኝ ያለሽ እንዴ? ይሄ ምግብ ስላልበላሁኝ የግድ ስለሚያስፈልገኝ ነው። ለምግብ መተኪያ ተብሎ ነው እንጂ እኮ ምን አልሞትኩኝ። ደህና ናችሁ? ተረጋጉ በእግዚአብሔር።
አንቺ እስከሞቼ ነው እንዴ የምትጠብቂው እንዴ? አልሞትኩም ብለሽ ታወሪያለሽ አሁንም? በእግዚአብሔር ኧረ ሩታ በእግዚአብሔር ለሰው እንደዛ አይደለም አቤል። ይቅርታ እሺ ላነጋገሬ ምልክ እንደዛ ለማለት ፈልጌ ሳይሆን አትጨናነቁ። ያን ያህል የሚያስጨንቀው የሚያሰጋ ጉዳይ አይደለም ልፈልጌ ነው። ምግብ ምናምን እኔ ላንጣ ችግር የለውም። ይሄንን ልውሰድና መጀመሪያ ቀስ ብዬ ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ ከዘመድም ሳልሆን ከጓደኞቼ ከሁለት አንድ ያጣች ሆኜ ቀረሁኝ ተለያይቼ ተዋረድከኝ ዘመድ አሳጣኸኝ አላሳዝንህም ወይ ማለት እንደሌለው ተስፋ ያረከኝ አላሳዝንህም። አቤል ምን እየሰራችሁ ምንድን ነው እየሆነ ያለው? አንዋር አንተን ሲጨንቀኝ እኮ ነው የጠራሁት። አንዋር በእግዚአብሔር በቃ ማንም ስለሌለ ማንም እየተረዳኝ አይደለም እንዴ? ምንድን ነው ገብታችሁ ምንድን ነው የምታደርጉት? ምን ማድረግ ያለብኝ ነው? ለምንድን ነው የማታስታርቀው? አንተ የተሻለኝን ነገር አድርጌያለሁ። አንዋር አይደለም ሰው እንደዚህ እስኪሆን ድረስ ምንም እኮ አልሆንኩም። ምን ትሆኚ ከዚህ በላይ ምንድን ነው እንዴ? እኮ ያጋጥማል የምር ያው ምግብ መብላት ስላልቻልኩና እኮ ምግብ መብላት አልቻልሽ ለምንድን ነው እንዴ? ይሄ ነገር አቤል አታውቅምና እናንተ ከዛ ከኤፍሬም ጋር ከሆነ ሰው ጋር ድብድብ ከምትፈጥሩ ከሱ ምንድን ነው ማስታረቅ አይቻልም? ይቀጥል ሩቲ ማናችንም አናስፈልግሽም። አቤላም ይሁን ኤፍሬምም ማንም ሰው ያስፈልግሽ። የሚያስፈልግሽ አንድ ሰው ነው፣ አብርሽ ብቻ ነው። ማናችንም ያንቺን ህይወት ልንሞላ አንችልም። በቃ እሺ በይው፣ ቢያንስ አሁን እሺ በይውና ቡታጀራ ልውሰድሽ። በቃ አብርሽ ጋር ያለውን ነገር አንቺ ጨርሽ። ብልህ ሴት ነሽ። በእግዚአብሔር ያለው ነገር ያለፈው ነገር ሁሉ ይብቃ። በቃ ሩታዬ በእግዚአብሔር እኔ ምንም ኖርቲ አንቺ ህፃን እኮ አይደለሽም እንዴ? ለምንድን ነው የማይሆነው? የሚያስፈልግሽ እኮ አቤላዊ አንዋር ለማን ሌላ ሰው እኮ አይደለም፣ አብርሽ እኮ ነው። ማንም ያስፈልግሽም። በቃ እኔ ከመጀመሪያው ይሄ ነገር ሳይፈጠር በፊት ይሄን ነገር እንዴት በቃ ነው ያውቃለሁ። አይደለማ እንደዚህ መሆን የለበትም ሩት። አንቺ ራስሽን ብቻ አይደለም ጎጆ እዚህ ጋር ማሰብ ያለብሽ። እኔ ልንገርህ አንድ ነገር ላስረዳህ። ምግብ መብላት ስላልቻልኩ ብቻ ነው ምኮስ የተደረገልኝ እንጂ ሌላ ነገር ተፈጥሮ አይደለም። ይሄ ነገር ደግሞ ይከሰታል። በቃ ካለው በዚህ ሰዓት ከጎንሽ መሆን የነበረበት አብርሽ ነው። ይሄ እኮ ያጋጥማል እኮ ካለውበት ሁኔታ አንጻር ነው። በቃ እንደዚህ አይነት ነገር ሊፈጠር ይቻላል። ካለውበት ሁኔታ ስልክ አብሽ ጋር ስለጣለው ምናምን አይደለም። በቃ ነው ስለሆንኩኝ ጎቢት ያጋጥመኛል። ያን ነገር ደግሞ መቋቋም አልቻልኩም። መጣሁ ተሰጠኝ። ሩታዬ ልለምንሽ እስከዛሬ ለምኜሽ አላውቅም። በእግዚአብሔር ይሄ እግርሽ ስተንበርክ ለምንሽ በእግዚአብሔር እስከዛሬ ለምኜሽ አላውቅም። እኔ የተፈጠረው ስህተት ሙሉ እናንተ የተጣላችሁት ሙሉ የኔ ነገር በእኔ ስህተት እየመሰለኝ ነው። በእግዚአብሔር አልናገርም። ያንቺ ያለሽበት ቦታ አልናገርም ስላልኩ ላይ የኔ ስህተት እየመሰለኝ ነው። አግኝቼዋለሁ እኮ አይደል እንዴ? ተገናኝተን እኮ አውርተን እኮ ተስማምተን አይደለም። ይሄ እኮ መለማመን የሚያስፈልገው ነገር ካለ ግዴታ ታደርጊያለሽ። በቃ አንዋር የተፈጠረው ነገር ሙሉ የኔ ነው እየመሰለኝ ያለው። እሱ ያለችበት ቦታ አልተናገርኩም። ስልክ ችግር እዚህ ጋር መለማመን አይደለም ማድረግ ነው። በቃ ከአብርሃም ጋር ማገናኘት ነው እንጂ አንተ ግራ ስትደፍተን ማታረግ። ይኸውልህ አንድ ነገር ላስረዳ። በእግዚአብሔር እኔም ጥፋተኛ ስሜት አይሰማኝ እኮ እንዴ ላስረዳ። አንተ ጥፋት እንደሌለብህ ይኸውልህ እንዴት ማወቅ እንደምትችል ታውቃለህ? አግኝቼዋለሁ። ተነጋግረን ተደዋውለን ከአንድም ሁለት ጊዜ ተገናኝተን አውርተን የቋጨነው ጉዳይ ነው። እንዴ አንተ ቆይ የተፈጠረውን ነገር በሙሉ ረስተህ ነው እንዴ ዛሬ እንደገና ወደ ኋላ ተመለሽ ብለህ ልትወቅሰኝ የምትሞክረው? ምን ሆነህ ነው? እኔ ስንት ነገር እንዳሳለፍኩኝ ጠፍቶህ ነው? አሁን እኮ በሰላም ነው ያለሁት አይደል? በቃ ምግብ መብላት ስላልቻልኩኝ አመመኝ፣ አለቀ። ከዛ ውጭ የተፈጠረ መጥፎ ነገር የለም። ድጋሚ ለመታመም ኧረ ወይኔ ተው በእግዚአብሔር እንዴ ረፉ እንጂ አቤል። ከዚህ በኋላ እንደውም አንድ ነገር ልንገርህ፣ እንደዚህ የምትለኝ ከሆነ ዳግመኛ አልደውልልህም። ዳግመኛ ወደ እኔ እንዳትመጣ እሺ? የምሬን ነው፣ አልደውልልህም። ልታስጨንቀኝ ከሆነ የምትመጣው እንዳትመጣ፣ አልደውልም። እኔ ላስጨንቅሽ አይደለም። ከዚህ በላይ የምታስጨንቀኝ
አስጨነቀኝ። ተነጋገረን፣ ቋጨን፣ አለቀ፣ ተዘጋ። የተዘጋ ፋይል እንደገና ድጋሚ ያስተለምደው ሌላ ነገር ውስጥ የምትከተኝ የምሬን ነው። አልደውልልም ካሁን በኋላ እሺ። እንደዚህ አይነት ነገር የምታነሳብኝ ከሆነ ድጋሚ አልደውልልም። ላርግሽ በእግዚአብሔር። እኔ እኮ ቢጨንቀኝ ነው እንደዚህ የምልሽ። ቡታጀራ ልውሰድሽ የምልሽ ሳይገባኝ ቀርቶ እኮ አይደለም ያሳለፍሽውን ህይወት። ግን ደግሞ እኔ ጨነቀኝ። በጣም ነው እየፈራሁት ያለሁት። ለምንድን ነው ለእኔ እንኳን አትማታዙት? በእግዚአብሔር አብርሃም በራሱ አንግል ሌላ ነገር ያስባል፣ አንቺ በራስሽ አንግል ሌላ ነገር ታስቢያለሽ። እኔ በመሀላችሁ አስረዳ ወይ አብርሃምም ማንም ምንም ማሰብ አንተ የምታውቀው የራስህ እውነት አለ አይደለ? በቃ አንተ ንጹህ ሰው ነህ እኮ በቃ አፉ ቁጭ በል። እኔ መርዳት ከፈለክ እንደዚህ እየመጣ ትረዳኛለህ። አይ ካልከኝ እኔ እጨነቃለሁ ታገኝሽ ካልከኝ በቃ እንዳመጣ አልደውልልህም በስህተት ይቅርታ ስላስጨነቁሽ። የሆነ ነገር ማለት ያሳልፍኩትን ነገር እያወቅህ እንደገና ወደኋላ